ሰላም ቅዱሳን እንደምን አላችሁ? ይህ በጄኤምኤም ቴሌቪዥን የሚተላለፍ የማለዳ ስንቅ የተሰኘ ፕሮግራማችን ነው። ዛሬ ደግሞ እግዚአብሔር በሰጠን እድል እግዚአብሔር በሰጠን ጊዜ ከአንድ ስፍራ የእግዚአብሔርን ቃል እናይና እንደዚህ እግዚአብሔር ቃል እንማማራለን። በእግዚአብሔር ፊት ደግሞ እንጸልያለን። ለቃሉ ታማኝ የሆነ ጌታ እንደ ቃሉ የሚለመን ጌታ በህይወታችን ላይ ደግሞ ማድረግ የሚገባውን መልካም ነገር ያደርጋል። ከህይወታችን ደግሞ መወገድ የሚገባውን በቃሉ ያስወግዳል። እግዚአብሔር የታመነ አምላክ ስለሆነ ስሙ ይባረክ። ዛሬ እንግዲህ እንድናየው የፈለኩት የእግዚአብሔር ቃል እዚህ ኤፌሶን ምዕራፍ 3 ላይ ያለው ነው። ከቁጥር 14 ጀምሮ አነባለሁኝ እስከ 19። ስለዚህ ምክንያት በሰማይና በምድር ያለ አባትነት ሁሉ ከሚሰየምበት ከአብ ፊት እንበረከካለሁ። በመንፈሱ በውስጥ ሰውነታችሁ በኃይል እንድትጠነክሩ ክርስቶስን በልባችሁ በእምነት እንዲኖር እንደ ክብሩ ባለጠግነት መጠን ይሰጣችሁና የእናንተ ስርና መሰረት በፍቅር ይጸና ዘንድ ከቅዱሳንም ሁሉ ጋር ስፋቱና ርዝመቱ ከፍታውም ጥልቅነቱም ምን ያህል መሆኑን ለማስተዋል ከመታወቅም የሚያልፈውን የክርስቶስን ፍቅር ለማወቅ ትበረቱ ዘንድ እስከ እግዚአብሔርም ፍጹም ሙላት ደርሳችሁ ትሞሉ ዘንድ ይላል። እንግዲህ ጳውሎስ ለኤፌሶን ሰዎች ስላረገው ነገር ነው እዚህ ቃል ላይ የሚነግረን። እንበረከካለሁ ከአብ ፊት ስለናንተ ለመጸለይ እንበረከካለሁ። ከአብ ፊት ተንበርክኬ እጸልያለሁ። በአብ ፊት ተንበርክኬ እጸልያለሁ። ስጸልይ ደግሞ የሚሆንላችሁ አንድ ነገር አለ። ስጸልይ የሚሆንላችሁ ነገር አለ ያለ ጳውሎስ ለነዚህ ህዝቦች በሚጸልይበት ሰዓት ያደረገውን የሚጸልይላቸውም ጸሎት ምን እንደሆነ በአብ ፊት በተንበረከከ ሰዓት አባትነት ሁሉ ከሚሰየምበት ከአብ ፊት እንበረከካለሁ እያለ እንደዚህ ቃል ለነሱ ሊያደርግ ያለውን በአብ ፊት በመንበርከክ ደግሞ የሚሆነውን ነገር በጸለይላቸው ጊዜ ደግሞ የሚሆነውን ነገር እንደዚህ ቃል እየነገረን አለ። እንግዲህ እንደዚህ ቃል እኔና እናንተ ደግሞ ይሄን ሲጽፍ ያው ዛሬ ጳውሎስ ተንበርክኮ ለኛ አይጸልይልንም። እንደ ኤፌሶን ሰዎች ተንበርክኮ ለኛ አይጸልይልንም። ግን በመጸለይ በአብ ፊት ተንበርክኮ ለወገኖቹ በጸለይ ቁጥር የሆነውን ነገር በዝርዝር ነግሮናል። በአብ ፊት በመንበርከክ የሚመጣውን ነገር ነግሮናል። እንደዚህ ቃል እንግዲህ ተጽፎልናል። እንደዚህ ቃል እኔና እናንተ ምን እንማራለን? ምንስ በማድረግ ምን ይሆንልናል? ይሄንንስ በመፈጸም በእኛ ህይወት በእኛ ሰውነት በእኛ ማንነት በእኛ ኑሮ በእኛ ህይወት የሚሆን ምን ነገር አለ የሚለውን እንደዚህ ቃል እናይና በእግዚአብሔር ፊት እንጸልያለን አብረን። እንግዲህ ምን ይላል? ስለዚህ ምክንያት ሁሉ በሰማይና በምድር ያለ አባትነት ከሚሰየምበት ከአብ ፊት እንበረከካለሁ። አባትነት ሁሉ ከሚሰየምበት በአብ ፊት እንበረከካለሁ ሲል የምንበረከከው በማን ፊት ነው? ሁሉን ማድረግ በሚችል ሁሉን መፈጸም በሚችል ሁሉን ማከናወን የሚችል ለሁሉ ነገር ምንም አይነት እጥረት ምንም አይነት ውስንነት በሌለበት በአብ ፊት እንበረከካለሁ አለ። በአብ ፊት እንበረከካለሁ። አሁን አብ ሁሉን ማድረግ ይችላል። በእኛ ህይወት ላይ መለወጥ የሚገባውን መለወጥ ይችላል፣ መቀየር ይችላል። አባትነት ሁሉ ከሚሰየምበት ሁሉን ማድረግ ሁሉን መፍጠር ሁሉን መስራት ከሚችል አምላክ ፊት የሌለን ነገር ወደ መኖር በሚያመጣ በአብ ፊት የምንም ነገር እጦትና ጥረት የሌለበት ለሁሉ ነገር መፍትሄና መልስ ባለው በሱ ፊት ምን እላለሁ አለ? እንበረከካለሁ አለ። አሁን መንበርከክ ምንድነው? እንበረከካለሁ ሲል መንበርከክ ምንድነው? የብዙዎቻችን ልምድ አለ። መንበርከክን ስናስብ ስለ ጸሎት ነው የምናስበው። ጳውሎስም እዚህ ጋር ያለ
በአፊት ተንበርክኬ ስላንተ እለምናለሁ ጸልያለሁ እያለ ነው ግን አሁን በአፊት መንበርከክ ምንድነው መንበርከክ የምትለው ፓርት ራሱ ምንድናት ስንል እንበረከካለን እኮ ሰው ተንበርክኮ ይጸልያል ቆሞ ይጸልያል ተኝቶ ይጸልያል መንገድ ላይ ይሄድ ይጸልያል እንደ ልምምዱ ነው ምንም ፎርሙላ የለውም ብቻ ኮኔክት እናድርግ እንጂ ከመንፈሱ ጋር ኮኔክት እናድርግ እንጂ ከእግዚአብሔር ጋር ምንም ችግር የለውም ይሄ የፊዚካሉ ቆምንም ተኛንም ተንበረከክንም ይሄድንም ማረግ ነው እሱ የሚፈጥረው ችግር የለም ጉዳዩ የልብ ጉዳይ ስለሆነ የመገናኘት ጉዳይ ስለሆነ በመንፈስ የመጸለይ ጉዳይ ስለሆነ ያ ይሁን እንጂ ችግር የለውም ግን እንበረከካለሁ ሲል መንበርከክ ምንን ያመለክታል ስንል መሸነፍን ያመለክታል በእግዚአብሔር ፊት ተሸንፈን በእግዚአብሔር ፊት ራሳችንን አዋርደን በአፊት ሁሉ ነገራችንን ጥለን አለን የምንላቸው ነገር ሁሉ ጥለን ተሸንፈን ካላንተ ምንም መፍትሄ የለኝም ብለን ራሳችንን እምናዋርድበት ማለት ነው መንበርከክ መሸነፍ ነው እንግዲህ በተለያየ የጦር ቀጠና ውስጥ ሁለት የሚዋጉ ሰዎች ተሸንፈው ለመማረክ ሲደርሱ በዛኛው በኩል ያለው ማራኪ ሆኖ በዚህኛው በኩል ያለው ተማራኪ ከሆነ ተማርክ ያለው ለማለት የመጀመሪያ የሚያደርገው ነገር ይንበረከካል ልክ ሲንበረከክ ተንበርክኮ እጁን ሲያነሳ እና መሳሪያውን ደግሞ ከፊቱ ይጥላል ያስቀምጣል መሳሪያውን ያስቀምጣል የሚዋጋበትን ማለት ነው ያንን ጠላቱን ፋይት የሚያረግበትን የሚዋጋበትን መሳሪያ መጀመሪያ ይጥላል ከዛ ይንበረከካል ከዛ እጁን ወደ ላይ ያነሳል አሁን ይሄ ማለት ምንድነው አንተን ልዋጋ የምችልበት ምንም ነገር የለም ይሄው ጥያዋለሁ አንተ ራስ እንዳረካ አድርገኝ ብሎ ተንበርክኮ እጁን ካነሳ ምንም አይነት ነገር አይደረግበትም አይተኩስበትም አይገለውም ይሄ ህግ ነው ይማርከዋል ማለት ነው ይማርከዋል ከዛ ወደዛኛው መሆን ወዳለበት ነገር ይሆናል ብዙም እንግዲህ ያው የጦሩን አካሄድ ባናቀም ማለት ነው እቺ ዕውቀት ግን እንዳለች እናቃለን ሁላችንም የምናየው ነገር በተለያየ ሚዲያ ስለሆነ ሲማረኩ ምን እንደሚያረጉ ስለምናቅ ማለት ነው ስለዚህ መንበርከክ ምንድነው ስንል የመጀመሪያ በአፊት ሁሉን በሚችል አፊት የሚንበረከክ ሰው ካላንተ ምንም ማድረግ አልችልም ብለን መሆን አለበት አለኝ የምንለው ብዙ ነገር ልንሆን የምንችልበትን ዕውቀት ሊሆን ይችላል ሀብት ንብረት የተለያየ ነገር ሊኖር ይችላል እሱ እናስቀምጠውና እንደዛ ምርኮኛ መሳሪያውን እንደሚጥለው እንጥለውና ምን እንላለን በአፊት ተሸንፈቃለን ምንም የለኝም ምንም ላደርግ አልችልም አለኝ የምለው ነገር በኔ ህይወት አስተዋጽኦ ሊያደርግ አይችልም ምንም ይኑረኝ ምንም እኔ ሁሌ ያንተ ተሸናፊ ነኝ እኔ ሁሌ ያንተ ጥገኛ ነኝ እኔ ሁሌ 100% ያንተን እርዳታ ፈላጊ ነኝ የምንልበት ህይወት ማለት ነው ስለዚህ አባትነት ሁሉ ከሚሰየምበት ምን እላለሁ ራሴን አዋርዳለሁ እንበረከካለሁ ስንል ራሳችንን እናዋርዳለን አለን የምንለው ነገር እንጥልና እጅ ለእግዚአብሔር እንሰጣለን ሁሉ ነገራችንን ለእግዚአብሔር እንሰጥና በእግዚአብሔር ፊት እንሆናለን እግዚአብሔርን መጠየቅ ውስጥ እንገባለን ማለት ነው ልክ ይሄንን ዋና የምለውን መሳሪያችንን ጥለን ራሳችንን በእግዚአብሔር ፊት አዋርደን በመንበርከክ ውስጥ ራስን በአዋርደን ስንሆን ምን ይሆንልናል ይለናል ይሄ እንግዲህ ራስን ማዋረድ አለኝ የምንለው ነገር ጥሎ በእግዚአብሔር ፊት መጸለይ መቃተት መማለድ በእግዚአብሔር ፊት ጊዜን ሰጥቶ እንደዚህ ማሳለፍ እነዛን ፕሮሰሶች አድርገን ምንድነው ጥቅሙ ስንል እንግዲህ ብዙ የተዛባ መለካከት አለ አዎ በጸሎት ብዙ ጥያቄ ይጠየቃል ይመለሳል ዋናው ግን ያ አይደለም እንደዚህ ቃል የምንረዳው ያ በሆነ ቁጥር ምን ይሆናል ይለናል
በመጀመሪያ የሚሆነው ነገር ምንድነው ስንል የውስጥ ሰውነታችሁ ይጠነክራል የውስጥ ሰውነታችሁ ይጠነክራል ሰዎች ስፖርት የሚሰሩት የሚሮጡት የተለያየ ነገር የሚያደርጉት ብረት የሚያነሱት ብዙ እንቅስቃሴዎች በስፖርት ቤት የሚደረጉት ላንድ ነገር ነው አይደል መስልን ቢልድ ለማድረግ ሰውነትን ለማጠንከር ቅርጽ ለማውጣት ምናምን ነው ስለዚህ ይሄኛው ደግሞ ስፖርት እንደ ስፖርት የምናየው ይሄኛው ራስን አዋርዶ በእግዚአብሔር ፊት የምንሆንበት ሂደት የሆነ ቢልድ የሚጠነክር ነገር አለ እርሱም ምንድነው የውስጥ ሰውነት ነው አሁን የውጭ ሰውነት በስፖርት ሲጠነክር መስሎች በቃ ሲጠነክሩ ጡንቻዎች ሲወጡ ምናምን የሚሆን ነገር እንዳለ ሁሉ የውስጥ ሰውነትም ሲጠነክር የሚሆን ነገር አለ ይለናል ይሄ እግዚአብሔር ቃል አሁን በስፖርት የጠነከረ በስፖርት የተስተካከለ በስፖርት ያማረስ ብዙ ነገር የተደረገበት ሰውነት ሲታይ ያምራል ሲታይ ከዛ ጤነኛ እንደሆነ እናስባለን ጤንነት አለ ያ ሰው ረጅም ጎዳና ቢጓዝ አይደክመውም ለተለያዩ በሽታዎች ላይ ይጠቃ ይችላል ብዙ ብለን የምናስባቸው ነገሮች አሉ ከዛ አቋም የተነሳ ልክ እንዲሁ በዚህ ሂደት ውስጥ በዚህ በአፊት በመንበርከክ በመናደርገው ሂደት ውስጥ ምን ይሆናል የውስጥ ሰውነታችን ይጠነክራል የውስጥ ሰውነት ሲጠነክር የሥጋ ሰውነት ሲጠነክር እንደዘረዘርኩት ምን ይሆናል ስንል የእግዚአብሔር ውበት በእኛ ይገለጣል የክርስቶስ መዓዛ የክርስቶስ ውበት የክርስቶስ መልክ በእኛ ይገለጣል በስፖርት የተስተካከለ ቁመና ስናየው እንደሚያምር ሁሉ የለበሰው ሁሉ እንደሚያምርበት ሁሉ ምን ይሆናል ያው የክርስቶስ ውበት በእኛ ይገለጣል መዓዛው ሽታው ምን ሲሆን የውስጥ ሰውነታችን ሲጠነክር ማለት ነው ከዛስ ጤነኛ እንደሆኑ እናስባለን ለበሽታ የሚጋለጡ እንዳልሆኑ እናስባለን ተራራ ቁልቁለት ምናምን እንደዚህ ሲወጡ ቢወርዱ እንደማይደክማቸውም እናስባለን ልክ የውስጥ ሰውነታችን ሲጠነክር ድካም አያገኘንም በዚህ በተጣለ ምድር መቼም በዓለም ሳላችሁ መከራ አለባችሁ ብሎናል የእግዚአብሔር ቃል ከዛም ባሻገር ደግሞ የተጣለ ምድር ነው በዚህ ምድር ስንኖር የተለያዩ ነገሮች ልናሳልፍ እንችላለን በዛ ውስጥ ምን እንሆናለን በጥንካሬ የውስጥ ሰውነታችን ስለጠነከረ ምን እንሆናለን እንወጣለን እንወርዳለን እንሄዳለን እንጓዛለን እናልፈዋለን እናሸንፈዋለን እሱ ድል አይነሳንም እኛ ድል እንነሳዋለን ሁኔታው በላይ ሆነን እየረገጥነው ድል እየነሳነው እንሄዳለን ማለት ነው በውስጥ ሰውነታችሁ እንድትጠነክሩ ሲለን ማለት ነው ለተለያየ በሽታ ተላልፈው እንደማይሰጡ እንደማይጋለጡ ህመም እንደማያገኛቸው እናስባለን በውጭ ሰውነታቸው የጠነከሩ ሰዎችን ስናይ ማለት ነው ስፖርት ሲሰሩ ብዙ የሚያቃጥሉት ነገር ስላለ ለበሽታ ሊዳርግ የሚችል ነገር ተቃጥሎ ስለሚወጣ ጤነኛ ናቸው ብለን እናስባለን የውስጥ ሰውነታችንም ሲጠነክር እንዲሁ ነው የምንሆነው ጤነኛ መንፈስ ይኖረናል ጤነኛ መንፈስ ሰላማዊ መንፈስ ጤናው የተጠበቀ መንፈስ እንደዛ አይነት መንፈስ ይኖረናል ጤነኛ መንፈስ ሚንስ በሰላም ከእግዚአብሔር ጋር የሚኖር ስለ እግዚአብሔር የተለየ አመለካከት የሚኖረው ጤነኛ አመለካከት የሚኖረው እግዚአብሔርን በእውነት የምናውቅበት ማንነቱ የሚገባን የምንረዳበት ማለት ነው ለምሳሌ ጤነኛ ነገር ከሌለን የተስተካከለ ነገር ከሌለን ምንም ነገር በህይወታችን ሲሆን እግዚአብሔር እንደከፋብን የምናስብበት ነገር ሊኖር ይችላል ጤነኛ ስንሆን ግን በሆነብን ነገር ሁሉ የእግዚአብሔር በጎነት ነው የሚታየን የእግዚአብሔር መልካምነት ነው የሚታየን በዛ ውስጥ እግዚአብሔር ለኛ ይበጃል ይረባል ይጠቅማል የሚለውን ነገር እያደረገልን እንደሆነ የምናስይበት ጎዳና ነው የሚሆነን ስለዚህ በአፊት መንበርከክ ምን ያደርግልናል ስንል የውስጥ ሰውነታችንን ያጠነክርልናል
የውስጥ ጤንነታችን ሲጠነክር ምን ይሆንልናል? የክርስቶስ ውበት በእኛ ይገለጣል። ቁመናችን መንፈሳዊ ቁመናችን ያማረ ይሆናል። በሁለተኛ ደረጃ የሚሆንልን ክርስቶስ በልባችን ታምኖ ይኖራል። እንዳልኩት በመታመን ውስጥ የምንኖረውና በጥርጣሬ ውስጥ የምንኖረው ነገር እንደ ሰው አንድ ስላልሆነ ማለት ነው። በልባችን በእምነት ይኖራል ማለት ተደላድሎ ይኖራል። ማመን መደላደል ነው። ታምኖ ይኖራል። ክርስቶስ በልባችን አምነ ነው። ክርስቶስ በልባችን ደስ ብሎት ልባችን ላይ ደስ ብሎት ልባችን ላይ ተደላድሎ በልባችን ሙሉ እስከ ልባችን ጥግ ታምኖ በልባችን ይኖራል። እምነት ዝም ብሎ የሚመጣ አይደለም። አሁን ጌታ ኢየሱስ ክርስቶስን እንደ ግል አዳኛችን አድርገን የተቀበልነው እኮ ዝም ብለን አይደለም። ቆሮንቶስ እኮ ላይ ይነግረናል። አምላክ እንደሆነ ይገባን ዘንድ እንረዳ ዘንድ የሆነ የረዳን የእግዚአብሔር ጸጋ አለ። ያ ጸጋ ረዳንና እንድናምነው ሆነ። የሰማነው ቃል የተመሰከረልን ቃል እምነት ከመስማት ነው መስማትም ከእግዚአብሔር ቃል ነው ስለሚል የሰማነው የእግዚአብሔር ቃል እምነት ሆኖልን ጌታ ኢየሱስ ክርስቶስ አዳኝ እንደሆነ የዓለም መድኃኒት እንደሆነ በመስቀል ላይ የተሰራልን ስራ እንዲገባን አንድ ጸጋ ረድቶናል። አንድ አቅራቦት የጸጋ አቅራቦት ከሰማይ ሆኖልናል። ያ ከሆነልን በኋላ ግን እያደገ የሚሄድ እምነት አለ። ራሳችንን እንደዚህ በእግዚአብሔር ፊት በማድረግ ራሳችንን በቃሉ በማሳደግ የሚመጣ እምነት አለ። የሚያድግ እምነት አለ። ስለዚህ ይሄንን ባደረጋችሁ ቁጥር በእምነት ዝም ብሎ አይደለም በእምነት እስከ ልባችሁ ጥግ በልባችሁ ታምኑ በልባችሁ ተወዶ በልባችሁ አርፎ ተደላድሎ ክርስቶስ ምን ይላል ይቀመጣል ማለት ነው። ከዛ በሶስተኛ ደረጃ ምን ይሆናል? ስርና መሰረታችን በእምነት የጸና ይሆናል። እንግዲህ ምን አሁን እድገት አለ በህይወታችን እድገት አለ። ምናድግበት ህይወት ነው። እያደግን የምንሄድበት ህይወት ነው። እድገት አለ በህይወታችን። ግን በዚህ እድገት ውስጥ አሁን በህንጻ ተመስለናል። አንድ ህንጻ ሲሰራ ዝም ብሎ ከመሬት ላይ ብሎኬት መደርደር አይጀመርም። ወደ ላይ ከሚሄደው ነገር የበለጠ ወደ ታች የሚቆፈረው ጥልቅ ነገር የሚሰራው መሰረት በጣም አድካሚ በጣም አሰልቺ በጣም የሚያስጠላ የሚያደክም ስታዩት ተስፋ የሚያስቆርጥ ዳውን ብዙ ቤት ሰሪዎች ያ ነገር ተሰርቶ እስከሚያልቅ ድረስ ወደዛ መሄድ አይፈልጉም። የሚታየው ነገር አስደሳች ስላልሆነ ብዙ ወጪ ይወጣል፣ ብዙ ስራ ይሰራል፣ ይቆፈራል፣ ብዙ ነገር ይሆናል፣ ግን ወደ ላይ የሚወጣ ነገር የለም። ያ ነገር ግን ከተፈጸመ ተሰርቶ ከተስተካከለ በኋላ ወደ ላይ የሚሄደው ነገር ከዛ በኋላ ምንድነው? ቀላል ነው። እዛ ነገር ጋር ግን የተበላሸ ነገር ካለ ወደ ላይ የሚሰራው ነገር ምን እየሆነ ይሄዳል? ሊጣመም ይችላል፣ በየጊዜው ክራክ ሊያረግ ይችላል፣ ሊከፋፈት ይችላል። ሁሌ እድሳትን የሚፈልግ ሁሌ የማይደላደሉበት ነገር ይሆናል። ስለዚህ ስርና መሰረታችሁ በእምነት የጸና ይሆናል። ስርና መሰረታችን በእምነት የጸና ከሆነ እንደ ቢልዲንጉ ስርና መሰረታችን በደንብ የተሰራ ከሆነ በደንብ የተስተካከለ ከሆነ ከዛ በኋላ ያለው ድገታችን የተወላገደ የተጣመመ የሆነ ጊዜ ላይ ክራክ የሚያረግ የሆነ ጊዜ ላይ የሆነ ነገር የሚሆን አይደለም። ቀጥ ብሎ ተስተካክሎ የሚሄድ ይሆናል። ምን ሲሆን? በአፊት ራሳችንን አዋርደን ስንንበረከክ ማለት ነው። ከዛ በአራተኛ ደረጃ ምን ይሆናል ስንል በቅዱሳን ህብረት መካከል ፍቅሩን ለማወቅ እንበረታለን። ከዛ ጤነኛ የሚሆነው ምናችን ነው ስንል በቅዱሳን መካከል አሁን እግዚአብሔር ወደ ልጁ ህብረት የጠራን የታመነ ነው ይላል። ህብረት ነው በቃ ከመጀመሪያው ጀምሮ እግዚአብሔር በእኛ ህይወት ያደረገ ያለው ህብረት ነው እየፈጠረ ያለው። መጀመሪያ ከራሱ ጋር ህብረት እንድናረግ የተለያየውን ነገራችንን ህብረት እንድናረግ አረገ።
እኛና እግዚአብሔር ህብረት አደረግን ወደ ልጁ ህብረት የጠራን የታመነ ነው ይለናል ወደ ላይ ህብረት ካደረግን በኋላ ከዛ ደግሞ ወዴት ነው ወደ ጎን ነው በቅዱሳን መካከል ደግሞ ከዛ ህብረት እንድናረግ ይፈልጋል እግዚአብሔር ከህብረት ውጭ እንድንኖር አይፈልግም እግዚአብሔር ይሄንን ህብረት በጣም ያከብረዋል ህብረት ውስጥ ችግር የለም ወይ ሊኖር ይችላል ምንም ጥያቄ የለውም ሊኖር ይችላል በቤተሰቦቻችን መካከል አብረን ስንኖር ስናድግ ቤተሰብ መካከል የሆነ ነገር እኮ ሊፈጠር ይችላል እህቶቻችን ወንድሞቻችን እንደኛ አይነት አይደሉም ሁሉም የተለያየ ባህሪ የተለያየ ፍላጎት አለው አንድም ቀን ግን ይሄ ቤተሰብ አልተመቸኝም ብለን የሆነ ነገር አርገን አናቀ ቤተሰባችን ስለሆነ እየተቻቻለን እንኖራለን ልክ እንዲሁ ወደ ቅዱሳንም ስንመጣ ቤተሰብ ነው መንፈሳዊ ቤተሰብ እግዚአብሔር የፈጠረልን ቤተሰብ እግዚአብሔር የሰጠን ህብረት ነው ችግር ሊኖር ይችላል አይደለም ይኖራል ግን በዛ ውስጥ እንደዚህ ስርና መሰረታችን በአፍት እየተንበረከክን የተሰራ ከሆነ በቅዱሳን መካከል የእግዚአብሔርን ፍቅር ለማወቅ እየተጋን እንድንኖር በሰላም ያደርገናል የሱን ፍቅር በማወቅ እሱኛን የወደደበትን መውደድ በደንብ ስንረዳ ወንድማችንን በእግዚአብሔር የተወደደበትን እህታችንን በእግዚአብሔር የተወደደችበትን መወደድ እንረዳለን እግዚአብሔር ያከበረውን እግዚአብሔር የወደደውን ደግሞኛንን እስከረተረዳንና እስከገባን ድረስ የመጥላት አቅም አይኖርም ስለዚህ ያንን ለማወቅ እርስ በርሳችን እየተበረታታን የምንኖርበት ህይወት ይሆንልናል በመጨረሻስ ምን ይሆናል ወደ ፍጹም ሙላቱ መስመር ውስጥ እንገባለን ለትለት ይሄንን የምናረግ ከሆነ የእግዚአብሔር ሐሳብ ይሄ ስለሆነ የእግዚአብሔር ሐሳብ ወደ ፍጹም ሙላቱ እንድንገሰግስለት ነው እንጂ የሆነ ከፍተኛ ሌቭል ታዋቂ አገልጋይ የምንሆንበት የሆነ ነገር የምንሆንበት አይደለም እሱ ድገት አይደለም እሱ በእኛ የሚገለጥ የእግዚአብሔር የጸጋ ስጦታ ውጤት ነው ማንንም የተለያየ ነገር ቢያገለግል ማንንም ለትለት ያ የሚያገለግልበት የጸጋው ክብር እየጨመረ እየበዛ እየሰፋ ሄዶ ብዙዎችን ቢጠቅም የእግዚአብሔር ጸጋ ስጦታ ብቻ ውጤት ነው የሰው አስተዋጽኦ የሌለበት አው ለተሰጠን ጸጋ ያ ጸጋ እንግዲህ ባግባቡ ሌሎችን እንዲጠቅም እምናረገው ነገር ሊኖር ይችላል እንጸልይ እንችላለን ያንን ጸጋ በእግዚአብሔር ቃል ልንል እንችላለን እናነባለን እንጸልያለን የተለያዩ መንፈሳዊ አክቲቪቲዎችን እናደርጋለን እሱ እንዳለ ሆኖ ምንም ማስተዋጽኦ ያስፈልገው ማለት ሳይሆን የእግዚአብሔር የጸጋ ስጦታ ነው እርሱ ይሄኛው ግን የህይወት ጉዳይ ነው ይሄ በአፍት የምንበረከክበት የክርስቶስ መልክ በእኛ ህይወት የሚገለጥበት ጉዳይ ነው ስለዚህ ፍጹም ሙላት ወደ እግዚአብሔር ፍጹም ሙላት እንሄዳለን ማለት ከለውጥ ወደ ለውጥ የምንገሰግስበት ዛሬ መልካም ሆነን ከዛ ደግሞ ወደ ኋላ የምንመለስበት ሳይሆን ዛሬ ላይ የሆነው መልካም ነገር እንዳለ ሆኖ ከዛ ሌላ መልካምነት ሌላ ጥሩነት ሌላ የተሻለ ጽድቅ የተሻለ ቅድስና የተሻለ እግዚአብሔርን መፍራት የበለጠ እርሱን መውደድ የተቀየረ ማንነት እያለን መቼም እግዚአብሔር ፍጹም ሙላት ልኩ ጋር ደርሰን እሱ ጋር እኩል አንሆንም ግን ያንን ጉዞ ምን እንለዋለን እንጓዘዋለን እዛ መስመር ውስጥ እንገባለን ማለት ነው ስለዚህ ምክንያት በሰማይና በመድር ባለ በአባትነት ፊት አለን የምንለውን ነገር ጥለን ራሳችንን አዋርደን እጅ ሰተን ስንንበረከክ እነዚህ ሁሉ ነገሮች ይሆኑልናል መጀመሪያው ምን ይሆናል መንፈሳችን የውስጥ ሰውነታችን ይጠነክራል የውስጥ ሰውነት ሲጠነክር የውጭ ሰውነት በስፖርት እንደጠንክሮ የሚመጣው ነገር በሙሉ እንደምናየው ፊዚካሊ እኛም በውስጥ ሰውነታችን ስንጠነክር የክርስቶስ ውበት በእኛ ይገለጣል በመናልፍባቸው አስቸጋሪ ጎዳናዎች ባሸናፊነት እንድናልፍ እንሆናለን ጤነኛ መንፈስ ይኖረናል ጌታ በልባችን በእምነት በሙላት ይቀመጣል ስርና መሰረታችን በትክክል
በትክክል የታነጸ ይሆናል ከዛ በኋላ እድገታችን ጤነኛ ይሆናል በቅዱሳን መካከል ለሚኖረን ህይወት ሰላማዊ የፍቅር ሰዎች ሆነን እንኖራለን በመጨረሻ ወደ እግዚአብሔር ፍጹም ወደ ሆነው ሙላት መስመር እንገሰግሳለን ስለዚህ ወዳጆቼ ዛሬ እንደዚህ ይላችኋለሁ አባትነት ሁሉ ከሚሰየምበት ሁሉን ማድረግ ከሚችልበት ከአፊት እንንበርከክ አለን የምንላቸውን ትምክቶች እንጣላቸውና እንንበርከክ እንሸነፍ እጃችንን ወደ ላይ ወደ እግዚአብሔር እናንሳ ለሱ ፍቅር ለሱ ሐሳብ ለሱ አጀንዳ ለሱ እቅድ ምርኮኛ እንሁን እንማረክ ሁሌ እሱ ጥገኛ ሁሌ ከሱ እርዳታ ፈላጊዎች እንሁን ይሄ በሆነልን ጊዜ በህይወታችን ይሄ ሁሉ ነገር ሆኖ እለት የምናድግ የለውጥ ሰዎች እንሆናለን ይሄ ከሆነ ሌላው ቀላል ነው በመድር ላይ የምንፈልጋቸው ነገሮች በሙሉ እግዚአብሔር ለኛ ለማሟላት ምንም የሚገደው ነገር የለም በዚህ ፐርሰናሊቲ ህይወታችን ከተቃኘ የሚሰጠንን ነገር እንኳን ባግባብና በስርዓት እንደምንይዝለት ስለሚያቅ እግዚአብሔር ምንም ግብ ሳይኖረው እግዚአብሔር ወደ ህይወታችን ያመጣል ስለዚህ ለዚህ ነገር እንትጋ እንደዚህ ቃል ዛሬ እግዚአብሔር እንዲረዳን አለን የምንለው ነገር ጥለን በርሱ ፊት በመንበርከክ በመሸነፍ ለሱና ለሱ ነገር እጅ በመስጠት በእግዚአብሔር ፊት መሆን መኖር የምንችልበትን ጸጋ እንደዚህ በመሆን ደግሞ የሚመጣውን በረከት በማግኘት መኖር የምንችልበትን ኃይል ብርታት አቅም እግዚአብሔር ይስጠን ቃሉን የላከልን ጌታ ስሙ ይባረክ እንደ ቃሉ ደግሞ እግዚአብሔር በህይወታችን ይሄን ያደርጋልና እንደዚህ ቃል ደግሞ ከኔ ጋር አብረን እንጸልያለን ያምላካችን ስም የተባረከ ይሁን እግዚአብሔር አምላካችን እግዚአብሔር አባታችን በጌታ በኢየሱስ ስም እናመሰግናለን ዛሬ ደግሞ እኔና ወገኖቼ በእንዲህ አይነት ሁኔታ በፊትህ እንድንገኝ ስለረዳህን ስላገዝከን ኃይል ብርታት አቅም ጉልበት ስለሆንከን በነገር ሁሉ የሚረዳንን መለኮታዊ አንተን ጸጋና መንፈስ ስለለቀቅልን በጌታ በኢየሱስ ስም ክብር ላንተ ይሁን